ርዕሰ መምህርት ወላጆች በር ላይ ተሰብስበዋል አለቻት ጸሐፊዋ ጀሲካ ትፋሿ እየተቆራረጠ። በእጇ የያዘችው ፋይልም እየተንቀጠቀጠ ነው። በመስታወት ከተሰራው በር ውጭ ከተሰበሰቡት ሰዎች ዘንድ የሚመጣው ጩኸት ቢሮው ድረስ ይሰማል። ስልኮች እየጠሩና ሹክሹክታዎች እየተሰሙ ነበር። በመምህራኖቹ ማረፊያ ላውንጅ ውስጥ የትምህርት ቤቱ ቅጥር ግቢ በትርምት ውስጥ ነበረ። ባነሮችን በያዙና የተለያዩ መፈክሮችን በሚያሰሙ ሰዎች ተጥለቅልቋል። አሚና ኻሊል የመጀመሪያ ቀን የርዕሰ መምህርነት ስራዋን በዚህ መንገድ ጀምረዋለሁ ብላ ፈጽሞ አላሰበችም ነበር። በዴስኳ ላይ የተቀመጠውን ስሟ ያረፈበትን ዝርግ ብረት ተመለከተች። የ22 ዓመት የማስተማር ልምድ፣ በመቶዎች የሚቆጠሩ ተማሪዎችን አስተምሮ ለቁም ነገር ማብቃት፣ በሺዎች የሚቆጠሩ የክፍል ውስጥ ሰዓታቶችን ያሳለፈችው አሚና ዛሬ ከፍተኛ ቁጥር ካላቸው ወላጆችና የትምህርት ቤት ማህበረሰቦች ዘንድ ይህ እንደሚገጥማት ፈጽሞ አልጠበቀችም ነበር። አሚና አረንጓዴውን ፀጉሯን የሸፈነችበትን ሻርፕ አስተካከለች። በጥልቀትም ተነፈሰች። የአካባቢው ጋዜጠኞች መጥተዋል። በመስኮቱ ወደ ውጭ ስትመለከት ባኖሮችን የያዙ ስልካቸውን ከፍ አድርገው ትዕይንቱን በቀጥታ እያስተላለፉ የሚገኙ 50 ገደማ የሚሆኑ ወላጆችን ተመለከተች። ልጆቹም ትዕይንቱን ግራ በመጋባት ከቅጥር ግቢው ጥግ ላይ ቆመው እያዩ ነበረ። ይህ ብዙ ሙስሊሞች በየዕለቱ ከሚገጥማቸው የመገለል ታሪኮች መሃል አንዱ ነው። ምን ያህል ጊዜ የሰዎችን ትክክለኛ ማንነት ሳታውቁ ከላይ ያለውን ገጽታቸውን ብቻ ተመልክታችሁ ፈርዳችሁ ታውቃላችሁ? እንግዳውስ ይህ ዝም ላሉት ድምፅ የሚሰጥ ታሪክ ነው። ነገር ግን ይህንን ታሪካችንን ከመጀመራችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንንም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። አሁን ታሪካችንን እንቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን፣ የጠዋት ንጋት ጮራው የከማል ፓሻ አንደኛ ደረጃ ትምህርት ቤት የግንብ አጥር ላይ እንደፈነጠቀ ትምህርት ቤቱ ወደ ጦር ሜዳነት ተቀየረ። በዋናው በር ፊት የሚሰበሰቡት ሰዎች ቁጥር እየጨመረ መጣ። አንዳንድ ወላጆች በካርቶን የተሰራ ባነር ይዘዋል። ይህ የህዝብ ትምህርት ቤት ነው፣ ሃይማኖታዊ ምልክቶችን አንፈልግም፣ ልጆቻችንን ጠብቁ የሚሉ አይነት የተለያዩ መፈክሮች ከተሰበሰበው ወላጅ ዘንድ እየተሰማ ነው። አሚና ካሊል 44 ዓመቷ ነው። የሁለት ልጆች እናት ስትሆን በፔዳጎጂ ወይም በማስተማር ስነ ዘዴ ጥናት የማስተርስ ዲግሪ አላት። ለዓመታትም የማቴማቲክስ ወይም የሂሳብ ትምህርት መምህርት በመሆን ሰርታለች። የተረጋጋው የፊት ገጽታዋ፣ በአይኖቿ ላይ የሚነበበው ጥልቅ የማሰብ ችሎታዋ፣ ስትናገር የቃላት ምርጫዋ በሚያውቋት ዘንድ የጥንካሬ ተምሳሌት ናት። አሁን ግን ፀጉሯ ላይ ባለው ሂጃብ ወይም ሻርብ ብቻ ኢላማ ትደርጋለች። ወደ መምህራኖቹ መዝናኛ ላውንጅ ስትገባ መምህራኖቹ ወሬያቸውንና ጨዋታቸውን አቆሙ። አንዳንድ መምህራኖችን በህፍረት ጭንቅላታቸውን ደፉ። ሌሎቹ ደግሞ ምቾት ማጣታቸውን በግልጽ አሳዩ። እመቤት አሚና አላት የባዮሎጂ መምህሩ ማይክል ቤ። እጁ እየተንቀጠቀጠ ነበር። ምናልባት ሹመቱን ለሌላ ጊዜ ብታስተላልፊው ሳይሻል አይቀርም አላት። እንድሸሽ እየመከርከኝ ነው አለችው። የአሚና ድምፅ የተረጋጋ ግን ደግሞ ቆራጥ ነበረ። አይ ግን የትምህርት ቤቱ ኢሜጅ ማለት ምስል በሶሻል ሚዲያ ላይ የምለው ይገባሻል። አሚና ለማለት የፈለገው ገብቷታል፣ በደንብ ገብቷታል። ለ22 ዓመታት ያህልም ሲገባት ኖሯል። ውጭ ጩኸቱ አይሏል። ሂጃብ ያደረገች ርዕሰ መምህርት አንፈልግም፣ ትምህርት ቤቱን ጠብቁ፣ ልጆቻችሁን ጠብቁ በማለት ወላጆች በማይክሮፎን ድምፃቸውን እያሰሙ ነበረ። ይህ የህዝብ ትምህርት ቤት ነው፣ የሃይማኖት ምልክት ሊኖርበት አይገባም፣ ሰኩራል ሪፐብሊኩን እንጠብቃለን። አሚና ልቧን አመማት፣ ግን ራሷን እንደምንም ተቆጣጥራለች። ይህንን ተሞክሮ ለምን ያህል ጊዜ ማለፍ አለባት? በሥራ ቃለ መጠይቆች፣ በሥራ እድገቶች፣ በማህበራዊ ስብስቦች በእያንዳንዱ ጊዜ ብቁ አይደለሽም አይደለም የሚሏት። ከኛ ትለያለሽ፣ አደገኛ ነሽ ነበር የሚሏት። ነገር ግን የአሁኑ የተለየ ነበረ። በዚህ ጊዜ የትምህርት ቤቱ ርዕሰ መምህርት ናት። ስለዚህ ወደ ኋላ ላለማለት ቆርጣለች። 3 ሰዓት ሆኗል። ለመዘጋጃ ቤቱ ስብሰባ 45 ደቂቃ ይቀረዋል። ጸሐፊዋ ጀሲካ እየሮጠች መጣች። ከንቲባው ለስብሰባ እየጠራች ነው፣ 4 ሰዓት ላይ ስብሰባ አለ። አሚና ራሷን በእሽታ ነቀነቀች። የፖለቲካ ጫናው እንደተጀመረም አወቀች። ከጠዋቱ 3 ሰዓት ተኩል ሲል የማህበራዊ ሚዲያው ሃሽታግ ባለሂጃቧ ርዕሰ መምህርት በትዊተር ላይ ተጥለቅልቋል። 1000 ቪው አግኝቷል። ባለሂጃቧ ርዕሰ መምህርት በከማል ፓሻ አንደኛ ደረጃ ትምህርት ቤት መሾሟን ተመልክቶ ወላጆች አመጹ ይላል። 10,000 ቪው ታየ። ሴኩላር ወይም ገለልተኛ የሆነው የትምህርት ስርዓት በስጋት ስር ወደቀ። የሚሰጡት ኮሜንቶች ጠንከር እያሉ መምጣት ጀመሩ። ትምህርት ቤቱን አረባዊ እያደረጉት ነው። ልጅን ወደዚህ ትምህርት ቤት አልልክም። የኤኬፒ አስተሳሰብ ሁሉም ቦታ ሰርጾ ገብቷል። በሌላ በኩል ደግሞ ይህ አይን ያወጣ ኢስላም ጠልነት ነው። የሴትዮዋ ወንጀል ምንድን ነው?
ስራዋን ለመስራት እየሞከረች ነው። ሂጃብ አንድን ሰው ርዕሰ መምህር ከመሆን አያግድም የሚሉ የተለያዩ ኮሜንቶች እየተንሸራሸሩ ነው። 3:45 ከጠዋቱ ጋዜጣዊ መግለጫ ተሰጠ። በ15 ደቂቃ ውስጥ ጋዜጠኛው ብራንደን ቤይ ማይክሮፎኑን ወደ አሚና ዘረጋላት። እመቤት አሚና፣ ለወላጆቹ አጸፋዊ ምላሽ ምን ትያለሽ? ሹመትሽን ትለቂያለሽ? አሚና አመነታች። ከዛም ተረጋግታ መለሰች። እኔም የዚህ ሀገር ዜጋ ነኝ። ለ22 ዓመታት ያህል መምህር ሆኜ አገልግያለሁ። በፔዳጎጂም ወይም በስነ ትምህርት ዘዴም የማስተርስ ዲግሪ አለኝ። ለርዕሰ መምህርነት የተሾምኩትም ባለኝ ችሎታ ነው። ሂጃቤ የማንነቴ አካል ነው። ይህ ማንነቴ ደግሞ ልጆችን ከማስተማር አያግደኝም አለች። ጋዜጠኛው ግን ወላጆች አልተመቻቸውማ። ወላጆች አያውቁኝም አለች አሚና። ሲያውቁኝ ምቾት ማጣታቸው አይኖርም አለችው። ሰዓቱ 3:50 ከጠዋቱ ሲል የትምህርት ሚኒስቴሩ ኢንስፔክተር ወይም ተቆጣጣሪው በ10 ደቂቃ ውስጥ ይደርሳል። በመምህራኖች መዝናኛ ክበብ ወይም በላውንጅ ውስጥ ውጥረት ነግሷል። ኢንስፔክተሩ እየመጣ ነው። ምርመራም ሊከፈት ነው። ትምህርት ቤቱም ሊዘጋ ይችላል። ይህ ቅሌት እያደገ ነው። 30,000 ቪው በማህበራዊ ሚዲያ ላይ ታየ። ቪዲዮ በሁሉም ስፍራ ተሰራጭቷል። ብሔራዊ ቻናሎችም በዜና ሰዓታቸው ላይ ትዕይንቱን ማሳየት ጀመሩ። በጠዋት ሾዎች ላይም የመወያያ ርዕስ ሆነ። አስተያየት ሰጪዎችም አስተያየት መስጠት ጀመሩ። ይህች ሴት ለምን እዚህ ተቀጠረች? ይህችን ሴት ማን ነው እዚህ የሾማት? ሚኒስቴር መስሪያ ቤቱ ምን እያሰበ ነው? አሚና ብቻዋን በርዕሰ መምህርት ቢሮዋ ተቀምጣለች። በመስኮቱ አሻግራ ወደ ቅጥር ግቢው እየተመለከተች ነው። ልጆቹ አሁንም አሉ። የዋህ ፊታቸውን ተመለከተች። የተማርኩት ለዚህ ነው ስትል አሰበች። ለዓመታት ጠንክሬ የሰራሁት ለዚህ ነው፣ በማንነቴ ለመዳኘት። አይኖቿን ባቀረሩ። ግን እንባዋን ጠረገችና አይደለም አለች ለራሷ። ይህ ስለኔ ብቻ አይደለም። ይህ እንደኔ በተመሳሳይ ሁኔታ ውስጥ ለወደቁ በሺዎች የሚቆጠሩ ሌሎች ሴቶችም ነው። 4 ሰዓት ከጠዋቱ ሲል ኢንስፔክተሩ ደረሰ። የትምህርት ሚኒስቴሩ ኢንስፔክተር ሮበርት ቤይ ጥቁር ሱፉን ለብሶ ወደ ትምህርት ቤቱ ሲገባ የተሰበሰበው ሰው ቁጥር የበለጠ ተስፋፋ። ወላጆች ዙሪያውን ከበቡት። ኢንስፔክተር፣ ይችን ሴት ማን ነው የሾማት? ምርመራ ይካሄዳል። የትምህርት ቤቱ ስም ጠፍቷል። ኢንስፔክተሩ እጁን አነሳ። እባካችሁ ተረጋጉ፣ ሁሉንም ነገር እመረምረዋለሁ። ሚዲያዎች ካሜራቸውን ወደ አሚና አዞሩ። ተረጋግታ ቆማለች። እጇን አነባብራና ራሷን ቀና አድርጋ አላወራችም። ዝም ብላ የሚሆነውን ጠበቀች። ኢንስፔክተሩ ብቻውን ከአሚና ጋር በርዕሰ መምህሯ ቢሮ ቆሟል። የያዘውን ፋይል በዴስኩ ላይ ያስቀመጠና ተመለከታት። ለረጅም ጊዜ ያህል አጢኖ ተመለከታት። ከዛም እጁን አነሳና በቀጥታ አሚናን ጠየቃት። እመቤት አሚና፣ ዶክተር አሚና ኻሊል ማለት አንቺ ነሽ? አሚና በዝምታ ራሷን ነቀነቀች። የዩኒሴፍን የትምህርት ግኝት ሽልማት በ2019 ያሸነፍሽው? አሁን የዓለም ባንክ የሚደግፈውን የኤስቲኢኤም ወይም የሳይንስ የቴክኖሎጂ የኢንጂነሪንግና የማቴማቲክስ የሂሳብ ትምህርት ፕሮጀክት የቱርክ አስተባባሪ ነሽ? አሁን በኦክስፎርድ ዩኒቨርሲቲ የትምህርት ፖሊሲ ክፍል ተጋባዥ አባል? አሁን። ኢንስፔክተሩ ፋይሉን ዘጋው። በጥልቀት ተነፈሰ። ወላጆቹ ስለ እነዚህ ነገሮች ያውቃሉ? አያውቁም አለች አሚና በምሬት ፈገግታ። ያዩት የፀጉሬን ሻርፍ ብቻ ነው። ኢንስፔክተሩ ወደ ውጭ ወጣ። ማይክሮፎኑ ወዳለበት ሄደ። ህዝቡም ዝም አለ። ውድ ወላጆች፣ የፕሬስ አባላቶች፣ የተከበራችሁ መምህራኖች አለ። ሁሉም ትንፋሹን ይዟል። የአሚና ኻሊል ሹመት በልዩ ሁኔታ በብሔራዊ ትምህርት ሚኒስቴር የሚደረገው የሙከራ ፕሮጀክት አካል ነው። ህዝቡ የተገረመ ይመስላል። እመቤት አሚና በዓለም አቀፍ ደረጃ ተሸላሚ የሆነች ኤዱኬተር ናት። ዓለም ባንክ የሚደግፈው የኤስቲኢኤም ፕሮግራም የቱርክ አስተባባሪ አርክቴክት ናት። ለዓመታትም በሚኒስቴር መስሪያ ቤቱ የስትራቴጂ ዴቨሎፕመንት ቦርድ አማካሪ ሆና አገልግላለች። አንዱ ወላጅ ጮኸ። ለምን ይህ አልተነገረንም ሲል። ምክንያቱም አለ ኢንስፔክተሩ ቆጣ ብሎ፣ የመምህራኖች ዋጋ የሚለካው በችሎታቸው እንጂ ፀጉራቸው ላይ ባደረጉት ነገር ስላልሆነ ነዋ። እንዳለመታደል ሆኖ ግን ዛሬ ይህ ማህበረሰብ ምን ያህል በመድሎ የተሞላ መሆኑን ተመልክተናል። ዝምታ ሰፈነ። ኢንስፔክተሩ ቀጠለ። አሚና ወደዚህ ትምህርት ቤት የተሾመችበት ምክንያት የትምህርት ቤቱን የትምህርት ስኬት ለመጨመር ነው። በተመሳሳይ ደግሞ ለተማሪዎች፣ ለመምህራኖችና ለወላጆች የጸረ መድሎ ትምህርትን ለመስጠት ነው። ይህ ትምህርት ቤት ለሙከራ የተመረጠ ትምህርት ቤት ነው። ስለዚህ እየተፈተን ነበራ ሲል አንዱ ወላጅ በአግራሞት ጠየቀ። አዎን አለ ኢንስፔክተሩ። እንዳለመታደል ሆኖም ብዙዎቻችሁ ፈተናውን ወድቃችኋል። በዚህ ጊዜ ኖቲፊኬሽኖች በሞባይል ስልኮቻቸው ላይ መሰማት ጀመሩ። ሂጃብ ያደረገችዋን ርዕሰ መምህርት የተቃወሙ ወላጆች እውነተኛ ፊት ተጋለጠ የሚል። ዶክተር አሚና ኻሊል ከቱርክ እጅግ ስኬታማ መምህራኖች መሃል አንዷ ናት። ኢስላም ጠልነት እውነት ነው ወይስ ፕሮፓጋንዳ? በካማል ፓሻ አንደኛ ደረጃ ትምህርት ቤት የተፈጠረው ገጠመኝ ብሔራዊ አጀንዳ ሆነ። ትዊተሩ ፈነዳ። ሴትዮዋ ዓለም አቀፍ ሽልማት አላት። እናንተ ግን አሁንም በፀጉር ሽፋኗ ላይ ተንጠልጥላችኋል። አጉል ጥላቻ የሚወድመው እንዲህ ነው። ወላጆች ሊያፍሩ ይገባቸዋል። ይህ አይን ያወጣ ኢስላም ጠልነት ነው።
በግልጽና በቀላል ቋንቋ የሚሉ የተለያዩ አይነት አስተያየቶች መንሸራሸር ጀመሩ። የጸረ ኢስላሞፎቢያ ማህበር በዛን ቀን ጋዜጣዊ መግለጫ አደረገ። ዛሬ በከማል ፓሻ አንደኛ ደረጃ ትምህርት ቤት የተፈጠረው ገጠመኝ ኢስላሞፎቢያ ወይም ኢስላም ጠልነት በቱርክ ውስጥ ምን ያህል በጥልቀት ስር እንደሰደደ የሚያሳይ ነው። ወላጆች ማንነቷን ሳያውቁ በሃይማኖታዊ ማንነቷ ላይ ብቻ ተወስነው ተቃውሞ ያነሱባትን ኤዱኬተር ጉዳይ ወደ ህግ እንወስደዋለን አለ ኃላፊው። የአንዳንድ ወላጆች የማህበራዊ ሚዲያ አካውንት ተፈተሸ። አግላይ የሆኑ ገለጻዎቻቸውም ተለዩ። የህዝብ አቃቢ ህግ ቢሮ እርምጃ ወሰደ። 2 ወላጆች ቃላቸውን እንዲሰጡ ተጠሩ። በማግስቱ ትምህርት ቤቱ ጸጥ ረጭ አለ። አሚና የመጀመሪያውን ይፋዊ ስብሰባ አደረገች። መምህራኖች በህፍረት ተቀመጡ። አንዳንድ ወላጆችም ተጋበዙ። አሚና መናገር ጀመረች። ይቅርታ አልጠየቃችሁም፣ ምክንያቱም ያጠፋሁት ነገር ስለሌለ። ዝምታ ሰፈነ። ግን እድል ልሰጣችሁ ፈልጋለሁ። አይኖች እርሷ ላይ ተተከሉ። ከፈለጋችሁ ልጆቻችሁን ከዚህ ትምህርት ቤት ማስወጣት ትችላላችሁ። ምንም አልላችሁም። ነገር ግን እዚህ ከቆያችሁ ከኔ ጋር አንድ ጉዞ ትጀምራላችሁ። የጸረ መድሎ ወርክሾፕ ብዬ የምጠራው ፕሮግራም ላይ ትሳተፋላችሁ። እናንተም መምህራኖችም ልጆቹም ይሳተፋሉ። ምንድነው የምንማረው? ኢሚሊ የተባለች ወላጅ በደነገጠ ድምፅ ጠየቀች። የሌሎችን ችግር እንደራስ ማየትን ትማራላችሁ አለች አሚና። ያለ አድሎ ማሰብን ትማራላችሁ እና ምናልባትም ሰዎችን ሳታውቋቸው በፊት ቀድሞ መፍረድ እንደሌለባቸውም ትማራላችሁ። ሳራ የተባለች ወላጅ አይኖቿ በእንባ ተሞልተው ተነሳችና እመቤት አሚና በጣም አፍሬያለሁ። ማንነትሽን ሳናውቅ ስንቱን ነገር ተናገርንሽ። እባክሽን ይቅርታ አድርጊልኝ። አሚና ፈገግ አለች። ለመጀመሪያ ቀን የዛን ዕለት የእውነት ከልቧ ፈገግ አለች። እኔማ መጀመሪያም ይቅር ብያችኋለሁ፣ ምክንያቱም ይህ የእናንተ ጥፋት አይደለም፣ ይህ የማህበረሰቡ ጥፋት ነው። ነገር ግን አንድ ላይ ሆነን ይህንን መለወጥ እንችላለን። የዛን ዕለት 12 ወላጆች ከትምህርት ቤቱ ወጡ። 36 ወላጆች በፕሮግራሙ ላይ ለመሳተፍ ወሰኑ። ከ3 ወር በኋላ የከማል ፓሻ አንደኛ ደረጃ ትምህርት ቤት የስኬት ደረጃ በ23% ጨመረ። የክልሉ የቲኦጂ ፈተና ሻምፒዮንም ሆነ። አሚና ያበለጸገችው የብዝሃን ትምህርት ፕሮግራሙ ልጆችን ለሌሎች ስለማዘን፣ ስለመቻቻልና ስለ ክሪቲካል ቲንኪንግ ወይም በጥልቀት ስለማሰብ አስተማረ። አሁን በትምህርት ቤት እንቅስቃሴዎች ላይ የሚሳተፉት ወላጆች ከአሚና ጋር አብረው እየሰሩ ነው። ከ6 ወር በኋላ የብሔራዊ ትምህርት ሚኒስቴር አሚና ያበለጸገችውን ሞዴል በመላው ሀገሪቷ ውስጥ በሚገኙ 50 ትምህርት ቤቶች ውስጥ ሞከረው። አሚና በቴዴክስ ኢስታንቡል ላይ ቀርባ ንግግር አደረገች። ምክንያታዊ ያልሆነ ጥላቻ የሰው ልጆች ትልቁ ውርነት ነው። ሰዎችን ሳታውቋቸው በመፍረድ ከእነርሱ የምትቀንሱባቸው አንዳች ነገር የለም። ይልቁንም ራሳችሁን ታወርዳላችሁ። ንግግሩ 2 ሚሊዮን ጊዜ ያህል ታየ። ሚዲያዎች አሁን እርሷን በማሞገስ ማውራት ጀመሩ። የቱርኮች ኩራት ዶክተር አሚና ካሊል በትምህርት ኢስላም ጠልነትን እየታገለች ያለች ጀግና። ባለሂጃቧ ርዕሰ መምህርት ሲስተሙን ቀየረች። ከ1 ዓመት በኋላ የከማል ፓሻ አንደኛ ደረጃ ትምህርት ቤት ለአውሮፓ የትምህርት ግኝት አዋርድ ሽልማት ታጨ። በትምህርት ቤቱ ቅጥር ግቢ ውስጥ አዲስ ታፔላ ተሰቀለ። ልዩነቶቻችን ያበለጽጉናል፣ ጥላቻዎቻችን ያደህዩናል የሚል። ወላጆች አሁን በአሚና መኩራት ጀመሩ። አንዳንዶች የይቅርታ መልእክቶችን በሶሻል ሚዲያ ላይ ለጠፉ። ተማሪዎች የጸረ መድሎ ክለቦችን መሰረቱ። አሚና ሁልጊዜ ጠዋት ወደ ትምህርት ቤቱ ስትመጣ በተቃውሞ ሳይሆን በፈገግታና በክብር ይቀበሏታል። ዶክተር አሚና ካሊል ስራዋን ለመስራት በመፈለጓ ተዋረደች። በማንነቷና ራሷን ሆና በመቅረቧ ብቻ ተፈረደባት። ፀጉርሽን ለምን ሸፈንሽ ተብሎ ተቃውሞ ተወጣባት። ነገር ግን አልተንበረከከችም። ሲስተሙን ቀየረች። ነገ ደግሞ ሌላ አሚና ትኖራለች። ሌላ ሙስሊም ሴት፣ ሌላ ምክንያታዊ ያልሆነ ጥላቻ። ምን ታደርጋላችሁ? ከጥላቻው አጠገብ ትቆማላችሁ ወይንስ ከለውጥ አጠገብ ትቆማላችሁ? በኮሜንት ላይ ጻፉልን። የዚህ አይነት ሁኔታ ሲገጥማችሁ ምን ታደርጋላችሁ? ይህንን ቪዲዮ ለ3 ሌሎች ሰዎች አጋሩት፣ ምክንያቱም እያንዳንዱ ሰው ሊያዳምጠው የሚያስፈልግ ታሪክ ነውና። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከወደዳችሁትም ላይክ አድርጉን። ስለምትከታተሉን እናመሰግናለን። መልካም ጊዜ